ጠራች። የአቶ አምነንን ጓደኛ ከንፈሩን ሳመችው። አምነን እና ሴፈን ክው ብለው ቀሩ። በጣም በቅናት ተንገበገበ አቶ አምነን። አቶ አምነን ብሌንን ነይ ቶሎ ብሎ እጇን ጎትቶ ይዞ ሂዶ ቆይ ምንድነው አሳብሽ ብሎ አላት። ምን ማለት ነው ደግሞ ይሄ እስኪ ንገረኝ ብላ ስትለው እንዴት ነው ብትደፍሪ ነው ጓደኛዬን የምትስሚው ብሎ አላት። አንተስ ምን ነው ጀሪን አቅፈህ አድረህ እኔ ምን አልኩህ? ሲጀመር አንተና እኔ እኮ ምንም ነገር የለንም። ምን ነው ይህንንም እንዳስታውስህ ትፈልጋለህ እንዴ? አንተው ራስህ መተህ ጓደኛ እንሁን ብሌን ብለኸኝ ተስማማን። ከዛ በኋላ ስምምነቱን እያፈረስከውና እቤቴ የምትኖሪው በሰራተኝነት እንጂ በፍጹም እናቴ በመረጠችሽ የሚስትነት መስፈርት አይደለም ብለህ እታች ወርደህ የረገጥከኝ አንተ ነህ እንጂ እኔ አይደለሁም። ደግሞም የፈለግኩትን ሰው ከንፈር መሳም መብቴ ነው ብላ አለችው። ይኸውልህ እስከ ዛሬ ይችኛይቱን ሰፌን ለካ አታውቃትም። ብቶኝ ሴፈን አርፈሽ ብትቀመጪ ይሻልሻል። እሺ አሁን ይችኛይቱን ብሌን አታውቋትም። እናንተ የምታውቋት ሚስኪኗንና የዋኋን ብሌን ነው እንጂ ያችኛዋን አታውቋትም። እና አሁን በጣም ደረቋና ማንንም ሰው የማትሰማው ለህልሟ የምትታገለዋን ብሌን ተዋወቋት ብላ ሄደች። በጣም ተናዶ አምነን ቆይ ምን እያደረገች ነው? ሴፈን ይች ልጅ ከእናንተ ግሩፕ አልነበር እንዴ የመጣችው? ታዲያ ይህንን ነገር እንዴት ነው ያልነገርሽም ብሎ አላት። ምን ማለት ፈልገህ ነው? አንተ ራስህ እኮ ነህ ጀሪን ዛሬ ማታ ቀለበት ፕሮግራም ያደረክላት። ታዲያ ይህንን እኔን እየጠየከኝ ነው? እናትህም ገና ከመውደቋ በፊትና መድኃኒቱን ከመውሰዷ በፊት እዚህ ቤት ሰላይ አርጋኝ ቀጥራኝ ነበር። ምን? አዎ እውነት ለመናገር እዚህ ቤት ምን እየተካሄደ እንደሆነ ማን ጥሩ ማን መጥፎ እንደሆነ በፍጹም ላውቅ አልቻልኩም። ስለዚህ አንተ ራስህ ስለ እናትህ ማንነትም ሆነ ስለ ቤተሰቦችህ አንተ ራስህ ስለምታውቅ ንገረኝ። ግን እኔ አሁን ላይ ብሌን ምንም ያጠፋች አልመሰለኝም። ምን ማለት አስበሽ ነው? እንዴት ነው ጓደኛዬን ተነስታ የምትስመው? ታዲያ ምን ነው? አንተም ከፈለክ እኮ ጀሪ ያለችልህ ከጀሪ ጋር አለምህን ስትቀጭ አላደርክም እንዴ? ታዲያ ያን ጊዜ ምን አለች? ምንም ነገር አላለችም። አንዳንድ ጊዜም እኮ የሰው ልጅ መረዳት ጥሩ ነው አቶ አምነን። ለማንኛውም መጥፎ ነገር ስለተናገርኩኝ በጣም ይቅርታ ብላ ሄደች። አይ ለነገሩ አንቺ ሳትሆኚ ጥፋተኛይቱ እኔ ነኝ እያለ አቶ አምነን ተናዶ ወደ ክፍሉ ገባ። ጀሪና የአምነን አክስት በቃ አሁን እቅዳችንና ሁሉ ነገራችን ተሰክቷል ብላ ስትላት፣ አዎ አሁን ትንሹ አምነን እየመጣ ነው ብላ አለቻት። ምን ማለት ነው? አንቺ ደግሞ እንዴት ነው በአንድ ቀን ሌሊት የምታረግዥው ብላ ስትል፣ ምን አስበሽ ነው? ለምንድን ነው የማላረግዘው? አንድ ሰው አንድ ቀንም ሌሊት እኮ ከሰራ ይረገዛል። ደግሞ ይህ የፈጣሪ እንጂ ያንቺ አይደለም ብላ አለቻት። ኧረ እባክሽ አዎ ይልቁንስ አሁን አንዱን ትገድያለሽ፣ አንዱን ታድኛለሽ። በሌላ በኩል የአምነንን እናት እየገደልሽ ሌላ ልጅ ልትፈጥሪለት ነው እንዴ ብላ ስትል፣ ምን ነው የዚህ ሁሉ እኮ ዋና ጠንሳሽ አንቺ ነሽ። ታዲያ ለምንድን ነው አምነን የገዛ የወንድምሽ ልጅ ሆኖና እንዲሁም የወንድምሽን ሚስት መግደል የፈለግሽው አንቺ ነሽ እንጂ እኔ አይደለሁም ብላ አለቻት። እሱን እንኳ ታዩ ወይዘሮ ዘህር አቶ አምነን ጋር ሂዳ አቶ አምነን ለማደርገው ነገር እጅጉን ይቅርታ አድርግልኝ፣ ለምናገርህም ንግግር ብላ አለችው። ምንድን ነው ንገሪኝ እስኪ። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል።
እናት ዘህር እስኪ ልጄ ላናግርህ እፈልጋለሁኝ ብላ ስትለው ምንድን ነው የምታናግርኝን ነገር አናግሪኝ ብለው አላት። እውነት ለመናገር እኔ በፍጹም ታደርጋለች ብዬ አስቤም አላውቅም ብላ አለች። ምንድን ነው እስኪ ንገሪኝ ብሎ ሲላት እኔ እኮ ብወልድ የማደርስህ ልጄ ነህ። ደግሞ እንዴት አድርጌ እንዳሳደግኩህ ታውቃለህ። እንዴት ነው ብሌንን የምትጠረጥራት? እዩልሽ እናት ዘህር አንቺም የእሷ ጓደኛና እንዲሁም እሷን የማትጠረጥሪና የምታምኛ ከሆነ አንቺ ራሱ ቤቱን ለቀሽ መውጣት ትችያለሽ። እኔ አምነን እኮ ማንንም የምንለማመጥ አይነት ሰው አይደለሁም። ደግሞም ብሌንን ያገኘኋት እስከነ ማስረጃዋ ነው ብሎ አለ። ግን ደግሞ ሆን ብሎ የሆነ ሰው ለማጥመድ ቢጠቀምበትስ ምን ታስባለህ? እስኪ ንገረኝ። የእውነት የሚደረግና የማይደረገውን ነገር እንኳ አታውቅም ማለት ነው? ምንም አይመለከትሽም። ደግሞም ለእኔ ምንም አይነት ለውጥ የለውም ብሎ አለ። እንደዛ ከሆነ በኋላ ላይ ግን እንዳይቆጭህ። እውነት ለመናገር እኔስ አታስብ ብላ እናት ዘህር ሄደች። ብሌን ጀሪና አቶ አምነን አልጋ ውስጥ ካየቻቸው በኋላ እጅጉን ተናዳና እሳት ለብሳ እሳት ጎርሳ እናት ዘህር ጋር ሂዳ ሁሉም ነገር አብቅቷል፣ ህልሜ ሁሉ ገደል ነው የገባብኝ ብላ አለች። ለምን እንድታያለሽ? ታውቂያለሽ አቶ አምነን ሲናደድ የሚያደርገውን ነገር አያውቀውም። ደግሞም ውሳኔው ራሱ ትክክል አይደለም ብላ ስትል አንቺ ምን አስጨነቀሽ? እስኪ ንገሪኝ የኔ ውድ። ምክንያቱም እሱ ፈልጎ አይደል እንዲያደረገው። እሱ እኮ ማገናዘብ ይችላል፣ ትልቅ ሰው ነው። መቼም በስህተት ነው ብትኝ እንኳ አላምንሽም ብሌኔ። ግን ደግሞ አንቺ ጠንካራና ብርቱ ሆነሽ እሱ ወደ አንቺ እንዲመጣ እንጂ አንቺ ወደ እሱ መሄድ የለብሽም ብላ አለቻት። እንደዛ ከሆነ ዛሬ ማታ ምንም ነገር እንዳላደረግሽ ኮራና ጽድት ብለሽ መሄድ አለብሽ ብላ አለቻት። የት? እኔ እሰርጉ? አዎና፣ ምን ችግር አለው? እሰርጉ ሂደሽ ሁሉንም ነገር አብረሽ እዛው ትሆኛለሽ። አይ እናት ዘህር እኔ በፍጹም እነሱ ሰርግማ አልሄድም ብላ ስትል እንዴ ለምን ሲባል በቃ የእውነትን ይዛ በፍጹም ማየት አልፈልግም። እንደዛ ከሆነማ ተሸነፍሽ ማለት ነው እያለች ስትላት ላንቺ ስል አደርገዋለሁ። ለእኔ ብቻ ሳይሆን ለራስሽም ስትይ ለነፃነትሽም ስትይ ማድረግ አለብሽ እውነቱ እስከሚወጣ ድረስ ብላ አለቻት። በሌላ በኩል ሴፈን አምነን እናት ጋር ሂዳ እንባዋን ስታብስላት ግን አንቺ ማነሽ ብላ አለቻት። እናት ዘህርስ እዚህ ቤት ለስንት ጊዜ ነው አብረሽ ስትሰራ የነበረው? ባለቤትሽ ከሞተ ወዲህ እንዲህ ወይስ ደግሞ ከመሞቱ በፊት ብላ ስትል ኧረ አሁን በእርግጥ 5-6 ዓመት ግን ደግሞ ከዛ በፊት እዚህ ቤት ሰራተኛ ፋጡማ የምትባል ሰራተኛ ነበረች። ለረጅም ጊዜ አብራን ሰርታ ነበር። ምን? በጣም ደነገጠች። ምን ነው ሴፈን ደነገጥሽሳ? አይ ምንም ችግር የለውም። ግን ደግሞ ለማንኛውም አሁን እዚህ ቤት ሰላልነቱን ልቀጥል ወይስ አልቀጥል ብላ አለቻት። እኔ ምን አውቃለሁኝ የአምነን አክስት የአይጥ ምስክሩ ድንብጥ ደግ አደረገሽ እያለች አምነን በተናገረው ነገር በጣም ደስ አላት። አቶ አምነን ታውቂያለሽ፣ እስከ ዛሬ በዚህ በአዞ እንባሽ እሸወድልሽ ነበር፣ ዛሬ ግን በፍጹም አልሸወድም ብሎ ሲላት እኔ እኮ ድሮም ተሸወድልኝ አላልኩም። አንተው ራስህ ፈልገህ ትመጣና አንተው ራስህ ፈልገህ ትሄዳለህ። ግን ደግሞ እመነኝ፣ ምክንያቱም ገና አሁን ለታ ስለተቀበልኩ ዛሬ የምቀበልሃለሁ ማለት አይደለም ብላ አለችው። ምን ማለት ነው ደግሞ? ምክንያቱም ከዚህ በኋላ አይበለውና እኔ እንዳላደረግኩት 100% እርግጠኛ ነኝ። ግን ደግሞ እውነቱን ስታውቅ መተህ ብትለምነኝ እኔን ብሌን አያርገኝ። ወደ ቅርቡ ቦታ ተመልሳ ትውስታዋ ሲመለስ እኔ ደግሞ እውነቱ ሲወጣ ይህንን ቤት ለቅቄ እወጣለሁ። ያኔ ያንተና የኔም ፊት ለፊት መተያየት ያበቃል ብላ አለችው። ኧረ እባክሽ የእውነት የኔን ፊት ለማየት አስጠልቶሻል ማለት ነው? አዎና ከሚገባው በላይ። ምክንያቱም አንተ የምትናገራቸው ነገሮች እኮ እጅጉን ልብ ይሰብራሉ፣ ልብንም
ይሰነጣጠቃሉ። ስለዚህ ታዲያ ለምን ብዬ ነው ብላ ልክ ልኩን ነገረችው። ብሌንና የአምነን ጓደኛ እየተሳሳቁ እየጨፈሩ አምነን በቃ ከዚህ በኋላ የሚስትነት ምርጫው ተጠናቋል። እናም ጄሪ የኔ ሚስትና የሀብቴ ተካፋይ ትሆናለች። እናንተ ደግሞ እማዬ እስከምትድን ድረስ እማዬን ትንከባከባላችሁ። ቤት ውስጥ ብሌን ከእናት ዛህራ ጋር ሰራተኛ ሆና ለዘላለም ትኖራለች። ያው ፈጣሪ እስከፈቀደና እሷ በቀኝ ብላ እስከሄደች ድረስ ብሎ አለው። የአምነን ጓደኛ እንዴት ነው ሳታስብ ይህንን ነገር የምትወስነው? ትዳር እኮ ቀልድ አይደለም። በዛ ላይ አንተ ትዳርን ትፈራው ነበር። ለምንድነው አሁን በድንገት ለማግባት የወሰንከው? ብሎ አለው። ዋ ይብራብህ፣ ግን ደግሞ በአሁኑ ውሳኔ መቼም ቢሆን አልጸጸትም። ጀሪም ቢሆን የቤት እመቤቱና ሰራተኞቹን በደንብ ልትቆጣጠራቸው ይገባል። አክስቴ እንደሆነች ከመበጃጀትና እራሷን ከመጠበቅ ውጭ ሌላ ምንም ነገር አድርጋም አታውቅም። ስለዚህ አንድና አንድ ማድረግ ያለብኝ አሁን ላይ ቢኖር እማዬን እንዲከባከቡልኝ የግድ ሚስት ማግባት አለብኝ። ምን ለእናት ብለህ ነው ወይስ ደግሞ ከሆነ ነገር እየሸሸህ ነው? ብሎ አለው። አይ ለምን ብዬ ነው ከሆነ ነገር የምሸሸው? አይ እኔ እኮ አንተን ጓደኛዬን በደንብ ነው የማውቅህ አምነን። ስለዚህ እስኪ ንገረኝ፣ ከምትሸሸው የምትወዳትና የምታፈቅራት ሴት አለች እንዴ? እሷ እምቢ ብላህ ነው? አይ እምነን ለመናገር እምቢ እንኳ አላለችኝም፣ ግን ደግሞ የኔ ውሳኔ በጣም የተምታታና ምን እንደሆን እንኳ አላውቅም፣ ግን ደግሞ አስከፍታኝ እንኳ በድላኝ እንኳ ተመልሼ የሚሄደው ወደ እሷ ነው ብሎ አለው። ምን እና ታዲያ ለምንድን ነው ጀሪን ሳታፈቅራት አብረሃት የሆንከው? ብሎ ሲለው እኔ አላውቅም። እውነት ለመናገር ለዚህ መልስ ምንም አይነት መልስ የለኝም። ምክንያቱም እኔ ራሱ ለምን እንደው አብሬያት የሆንኩት ለምን እንደዚህ እንደማደርግ ምንም ነገር እያወቅኩ አይደለም ብሎ አለ። የጀሪ ፍቅረኛ ተገሎ በካርቶን የሰርጓ ሰርፕራይዝ ብለው ሰጧት። አቶ አምነን እጅጉን ተናደደ። እናም ደብዳቤው ውስጥ ቀጣይ ጀሪ አንቺ ነሽ፣ ከዛ ሶስተኛ ደግሞ ባለቤትሽ ነው እያለ ሲላት በጣም ተናዶ አምነን ቆይ አንቺ ምን ውስጥ ነው ያስገባሽኝ? ደግሞስ ይሄ ሰውዬ ማን ነው? ፍቅረኛ የለኝም ብለሽ እኔ ላይ ስትሰክሺ አልነበር እንዴ? አሁን ግን ፍቅረኛ እንዳለሽ አረጋገጥኩ ብሎ በጥፊ በእርግጫ አላት። የሰርጋቸው ቀን እባክህ አምነን እንደዚህ አትደርግ፣ ሆን ብለው ሰዎች እኛን ለማጣላት ነው፣ ሰርጋችን በደንብ እንዳይጠናቀቅ ነው ብላ ስትል አይ እኔ ምንም አይነት ጥላት የለኝም፣ ግን ደግሞ የአንቺ ጥላቶች ናቸው እንደዚህ እያደረጉን ያሉት ብሎ ከቤት እና ከምኝታ ክፍሉ አባረራት። ውድ የህያ ቤቴ ቤተሰቦች የዛሬው ይሄን ይመስላል።